ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን እንግዲህ ጋብቻ ለመፈጸም የሚሟሉ መሰረታዊ ነገሮች አሉ። በዚህም ቪዲዮ ሰርቻለሁ። ከነዚህ መሰረታዊ ነገሮች አንዱ ፈቃድ ነው። ተጋቢዎች በሙሉ ፈቃዳቸው የተመሰረተ ጋብቻ ነው የሚፈጽሙት። ነገር ግን በስህተት ፈቃዳቸውን ሰጥተው ጋብቻ ከፈጸሙ በኋላ በጋብቻ ውስጥ ያሉ የማይፈልጉት ነገር ቢገኝስ? ይህን ስህተት መጀመሪያውን አውቀውት ቢሆን ኖሮ ጋብቻውን የማይፈጽሙ የሚያደርግ ከባድ የሆነ ስህተት ቢያገኙ ጋብቻው ምን ይሆናል የሚለውን እንደምናይ ዛሬ እንግዲህ የተሻሻለው የፌዴራል የቤተሰብ ሕግ አንቀጽ 13 ላይ በስህተት በተገኘ ፈቃድ የተፈጸመ ጋብቻ አይጸናም ይላል። በስህተት ፈቃድ የተገኘ ጋብቻ አይጸናም ካለ ሁሉም ስህተት አይደለም። ስህተቶች መሰረታዊ ስህተት መሆን አለባቸው። መሰረታዊ ስህተቶች መሆን አለባቸው። በዚህ አንቀጽ መሰረታዊ ስህተት የሚባሉትን ዘርዝሮ አስቀምጧቸዋል ማለት ነው። ከነዚህም አንደኛው የሰዎች ማንነት ነው። ተጋቢዎች እነሱ ማግባት የፈለጉት እና አሁን ያገቡት ሰው የተለየ ሰው ከሆነ፣ ማንነቱ የተለየ ከሆነ በዚህ ምክንያት ስህተቱ መሰረታዊ ስህተት ስለሆነ ጋብቻው ፍርስ ይሆናል ማለት ነው። ለምሳሌ ወንድማማቾች ቢሆኑ እሷ ያልፈለገችውን ሌላኛው ወንድሙን እንድታገባ ቢደረግ ወይም ደግሞ እህታማቾች ቢሆኑ እሱ የማይፈልጋትን አንዲቱን እህት እንዲያገባ ቢደረግ ከማንነት ጋር ስለሚያያዝ ይህ ጋብቻ ፈራሽ ነው ማለት ነው። ስለዚህ አንደኛው ምንድነው? የተጋቢዎች ማንነት ተጋቢዎች እነሱ ያላሰቡት ከሆነ ጋብቻው ፍርስ ይሆናል ማለት ነው። ሁለተኛው ሊድን የማይችል ከባድ በሽታ ካጋጠመ ከተጋቢዎች አንደኛው ሊድን የማይችል ከባድ በሽታ ካጋጠመው ጋብቻውን ማፍረስ ይቻላል ማለት ነው። ምክንያቱም እነዚህ ተጋቢዎች ይህን ነገር አውቀው ቢሆን ኖሮ የማይድን ከባድ በሽታ መሆኑን መጀመሪያውን አውቀውት ቢሆን ኖሮ ጋብቻውን አንፈጽምም ነበር ካሉ ጋብቻው ፍርስ ይሆናል ማለት ነው። ሁለተኛው ይሄ ነው። እዚህ ላይ ሊነሳው የሚችለው ጥያቄ ምንድን ነው? እነሱ ካልፈለጉ በማንኛውም ሰዓት ጋብቻውን ማፍረስ አይችሉም ወይ የሚል ጥያቄ ሊነሳ ይችላል። ከአሁን በፊትም ጋብቻን በፍርድ ቤት በአንደኛው አመልካች ወይም በስምምነት በማንኛውም ሰዓት ማፍረስ እንደሚቻል ቪዲዮ ሰርችላችሁ ነበር። ይህም የሆነው ምን መሰላችሁ? በዚሁ በተሻሻለው የፌዴራል የቤተሰብ ሕግ አንቀጽ 78 ንዑስ አንቀጽ 1 ላይ በስምምነት ጋብቻን ማፍረስ የሚቻለው ጋብቻው 6 ወርና ከዛ በላይ የሞላውን ጋብቻ ነው ማለት ነው። አዲስ ተጋቢዎች ከሆኑ ግን እንደዚህ አይነት አይቻልም ማለት ነው። እስከ 6 ወር ግዴታ መጠበቅ ስላለባቸው ነው ማለት ነው እንጂ በማንኛውም ሰዓት ጋብቻን ማፍረስ ይቻላል፣ በአንደኛው አመልካችነት ወይም በሁለቱም አመልካችነት። ነገር ግን ጋብቻው አዲስ ከሆነ ግዴታ 6 ወር መጠበቅ አለባቸው ማለት ነው። የህጉን ቴንሽን ምንድን ነው? እነዚህ ሰዎች አዲስ ስለሆነ ነው እንጂ ቢቆዩ ሊስማሙ ይችላሉ ተብሎ ይታሰባል። ስለዚህ ቢቆዩ ጋብቻው ሊቀጥል ስለሚችል ሊስማሙ ሊላመዱ ስለሚችሉ እድል ለመስጠት ነው። ሌላው ሀሳባቸው ስለማይታወቅ ነው። ወዲያው ተጋብተው ወዲያው መፋታታቸው ምንድን ነው ሀሳባቸው? ከንብረት ጋር ተያይዞ ወይም ከውርስ ጋር ተያይዞ ያሰቡት ነገር ይኖራል ማለት ህገወጥ ነገር ይኖራል ብሎ ሌላውም ያስባል ማለት ነው። ጋብቻውን ፈልገው ሳይሆን ከመጀመሪያውም የተጋቡት ምናልባት ለሆነ ዓላማ ነው ብሎ ስለሚያስብ ግዴታ
እስከ 6 ወር እንዲጠብቁ ሕጉ ያስገድዳል ማለት ነው። ለዛ ነው። ከዚህም በተጨማሪ በዚያው ሕግ አንቀጽ 77 ንዑስ አንቀጽ 2 ላይ ጋብቻን ለማፍረስ ተጋቢዎች ወደ ፍርድ ቤት ሲሄዱ የማንሰላሰያ ጊዜ እስከ 3 ወር የሚደርስ ይሰጣቸዋል ማለት ነው። አስበውበት እንዲመጡ ምናልባት ሊስማሙም ስለሚችሉ ማለት ነው። ስለዚህ ነው በዚህ በአሁኑ ጊዜ ግን እንደዚህ አይነት ከተፈጠረ ግን እነዚህ ነገሮች አይሰሩም ማለት ነው። ቀጥታ ጋብቻው ፍርስ ይሆናል ማለት ነው። ስለዚህ ሁለተኛው ምንድነው ያልነው? ሊድን የማይችል ከባድ በሽታ ካለ ጋብቻው ወዲያውኑ ፍርስ ይሆናል፣ ጋብቻው አይጸናም ማለት ነው። ሁለተኛው። ሶስተኛው ለተወላጆች የሚተላለፍ በሽታ ከባድ በሽታ ካለ ማለት ነው። በዘር የሚተላለፍ ከባድ በሽታ ሊኖር ይችላል። ስለዚህ በዘር የሚተላለፍ ከባድ በሽታ ካለ አሁንም ተጋቢዎች ካልፈለጉ ጋብቻው ፈራሽ ነው የሚሆነው ማለት ነው። ጋብቻው ፍርስ ይሆናል። እንደዚህ አሁን ያልኳቸው የማንሰላሰያ ጊዜ አሁን የተጋባችሁ የሚል ነገር ጥያቄ አይመጣም። ጋብቻው እንዲፈርስ ይደረጋል ማለት ነው። ምክንያቱም ይህ በሽታ አንዴ ከተላለፈ አስቸጋሪ ስለሆነ ማለት ነው። ቀድሞውንም ይህ አይነት በሽታ ኑሮበት መኖሩን ብታውቅ ኑሮ ተጋቢዋ ወይም ተጋቢው እንደዚህ አይነት በሽታ ያለባት መሆኑን ቢያውቅ ኑሮ አያገባም ነበር ማለት ነው። ሶስተኛው ይሄ ነው፣ በተወላጆች የሚተላለፍ ከባድ በሽታ። አራተኛው ምንድን ነው? የግብረ ስጋ ግንኙነት መፈጸም አለመቻል ነው። ስለዚህ ተጋቢዎች የግብረ ስጋ ግንኙነት መፈጸም ከተጋቢዎች አንዱ የግብረ ስጋ ግንኙነት መፈጸም የማይችል ከሆነ ጋብቻው እንዲፈርስ ይደረጋል ማለት ነው ከፈለጉ። ስለዚህ የግብረ ስጋ ግንኙነት መፈጸም አለመቻል አንድ መሰረታዊ ነገር ነው። ሕጉም ያስቀምጠዋል እንደ ግዴታ። ስለዚህ ይህም የግብረ ስጋ ግንኙነት መፈጸም አለመቻል ጋብቻን ፍርስ ከሚያደርጉ አንዱ ነው ማለት ነው። አራተኛው ይሄ ነው። አምስተኛው ከተመሳሳይ ጾታ ጋር የግብረ ስጋ ግንኙነት የማድረግ ልምድ ያለው ከሆነ ማለት ነው። እንግዲህ ከተመሳሳይ ጾታ ጋር የግብረ ስጋ ግንኙነት የማድረግ ልምድ ያለው ተጋቢ ወይም ልምድ ያላት ተጋቢ ከሆነች በዚህም ምክንያት ይህን በማንሳት ጋብቻው ወዲያውኑ እንዲፈርስ ማድረግ ይቻላል ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንግዲህ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉላቸው እንዲያውቁት። ሰላም ሁኑ።